የአይሁድ ሰዎች የአይሁድ ህዝቦች የእስራኤል ምድር የእስራኤል ህዝብ የእግዚአብሔር ታማኝነት ማሳያ የእግዚአብሔር ኪዳን ጠባቂነት ማሳያ የእግዚአብሔር አጀንዳ ፈጻሚነት ማሳያ ናቸው ምልክቶች ናቸው ይሄ ኤግዚስት እንዲያደርግ አይፈልግም ሰይጣን ይሄ ኤግዚስት እንዲያደርግ አይፈልግም ጦርነቱ እዚህ ላይ ነው ያለው ከዛ ድምጽ ጋር ስንተባበር ከአንድ የፖለቲካ ቡድን ጋር ከአንድ ሰብአዊ መብት ተሟጋች ጋር ከአንድ የሚዲያ ተቋም ጋር እየተባበርን አይደለም ስር መሰረት ካለው የሰይጣን አጀንዳ ጋር ምንተባበር ያለን እነዚህም ሰዎች ይሄ ክፍተት ይመስለኛል በኋላም ያንን በስነ መለኮት አስተምሮ ሲተኩት እንዴት የበለጠ የእስራኤል ህዝብና ምድር ለማቃለል ከእግዚአብሔር ኪዳን አውጥተው የተጣለ አድርገው እንደሱ ከሆነ እግዚአብሔርን ታማኝነት የእግዚአብሔር ኢንቴግሪቲ የሚገዳደር ነገር ነውና መሰረታቸው ይሄ ነው ይሄን ያለ መረዳት ይመስለኛል ትልቁ ነገር እኔ ጉዳይ ይሄ ነው የእግዚአብሔር ቃል ምን አለ ስለዚህ ቢዝ ምን ተናገረ ስለ እስራኤል ህዝብና ስለ እስራኤል ምድር የእግዚአብሔር ቃል ምን ተናገረ የሚለው የአቋም መነሻ ከረንት ኢቨንቶች ታሪካዊ ኢቨንቶች አይደሉም ምን ተናገረ ያዝ ምን አደረገ ምን ሆነ አይደለም ጉዳይ እግዚአብሔር ምን ተናገረ and it's directly connected with Christ የነሱን ጦስና ጣጣ ሌላ ነገር አይደለም እግዚአብሔር ያን ህዝብ መርጦ በሱ በኩል እኛን ሁሉ የሚያድነውን መሲህ ለማምጣት የሄደበት መንገድ የነሱን ጠላትነት የፈጠረው ያ ነው ሲጀምር ኢቭን እነሱ እንኳን ቢገፉት ክርስቶስን የእግዚአብሔር አጀንዳ ግን እዛ ውስጥ አለ ኢቭን የነሱ ክርስቶስ ነገር መግፋት ምክንያቱም እኮ ጳውሎስ ነገረን አሁን በሰው ሎጂክ ባይገባንም እነሱ እኮ መከሩት እናንተ እንድትገቡ ነው አይነት ነገር ብሎ ሁሉ እኮ ያንን መደንዘዝ ራሱ ጀስቲፋይ ሲያደርግራቸው ታያለ እንደው ክርስቶስን አያምኑም ቤተክርስቲያንን ይቃወማሉ ምናምን የሚለው ነገር ራሱ ለነሱ ጥላቻ አመክንዮ እንዳይሆን አስቀምጦታል እነዚህ መሰረታዊ መጽሐፍ ቅዱሳዊ መሰረቶች መሳት ነው ይሄ አይነት ነገር ውስጥ መግባት ዛሬ የምንነጋገረው ወገኖቼ በመጽሐፍ ቅዱሳችን ተነስተው አይሁድ አማኝ የሆነ ሰው የጻፈውን መጽሐፍ መነሻ በማድረግ የሱን መጽሐፍ አንዳንድ ወገኖች እሱ የጠቀሳቸውን በማንሳት እኛ እንድንማርበት ነው በመጀመሪያ የምናየው ጆን ክሪስቶም ወይም በአማርኛ ዮሐንስ አፈወርቅ እየተባለ የሚጠራውን የቤተክርስቲያን አባት እኔ ላንብበውና አንተ በዚህኛው ላይ መጀመሪያውን አስተያየት ተሰጠናል ይሄ ሰው እንግዲህ ምንድነው ያለው ማነው አፈወርቅ ይሄ ጻፊ እንዲህ ይላል እስቲ ወደ ኋላ ወደ አራተኛው መቶኛ ዓመት እንሂድ ወደዛ ሄደን ዮሐንስ አፈወርቅን ጆን ክሪስቶሶም ነው ያለውን እንዲህ ይላል ይህን ሰው አስመልክቶ ካርዲናል ኒውማን ስለ ፐርሰናሊቲው ነው የተናገሩት እንዴት ጥሩ ሰው እንደነበረ ሲናገሩ ብሩህ ደስተኛ ጨዋ ነፍስ ሩሩ ልብ ያለው ስሜቱን በአግባቡ መግለጽ የሚችል በእግዚአብሔር መንፈስ የተነካ ብለው ነው በጣም ከተዋጣላቸው የእውነትና የፍቅር ሰባኪዎች አንዱ ነበር አፈወርቅ የሚባለው የቤተ ክርስቲያን አባት የተሰጠው ይሄን ስም የተሰጠው ሰው ወደ አይሁዶችን ሲመጣ ኮምፕሊትሊ ይሄ አሁን የተባለውን ምስክርነት ሲያጣ እናየዋለን ምንድነው ያለው ዮሐንስ አፈወርቅ ቃል በቃል ነው የተተረጎመው ወደ አማርኛ እንዲህ ነው የሚለው ስለ ምኩራባቸው ሲናገር በጣም ጠንካራ ንግግር ነው የተናገረው ነገር ግን ከእንደነዚህ አይነት ጠንካራ ንግግሮች ተነስተው በአይሁድ ህዝብ ላይ በጣም የሚያስከፋ የሰቀጠጠ ነገር ያደረጉ ሰዎች ስላሉ ዛሬ እንዳይደገም ሙሉ በሙሉ እኛ በአማርኛ የተመለሰውን አነበዋለሁ እንዲህ ይላል ምኩራባቸው ከሴተኛ አዳሪዎች ቤት የባሰ ነው ይሄ ቅድም ያነሳሁላችሁ ዮሐንስ አፈወርቅ የተባለው ነው የወሮ በሎችና የአራዊት ዋሻ ነው መናፍቃን የሚስተናገዱበት የአጋንንት መቅደስ የሽፍቶች የዘማውያን የዲያብሎስ መጠለያ ነው የአይሁድን ምኩራብ ነው ይሄ ሰው ያለው በዛ ዘመን የነበረ ፖለቲሻን አይደለም ወገኖቼ ቅድም ፓስተር አቢ እንዳለን የክርስቲያን አንቲሴሚቲዝምን ፋውንዴሽኑን የጣሉት እነዚህ ሰዎች ናቸው ስለዚህ የመቅደስ የዘማውያን የዲያብሎስ መጠለያ ነው የአመፀኛ አይሁድ ጉባኤ የክርስቶስ ገዳዮች መሰብሰቢያ ከመሸታ ቤት የባሰ አጸያፊ የሌቦች መሸሸጊያ ምግባረ ብልሾች መደበቂያ ቤት ምኩራብ የርኩሰት ማደሪያ የዲያብሎሶች መሸሸጊያ ወደ ጥፋት የሚያደርስ ገደል ከዛ የሚሰበሰቡበትን ስፍራ ሲጨርስ ዮሐንስ አፈወርቅ እንዲህ ብሏል ስለነሱ ስለ ሰዎቹ ደግሞ ያለውን ላንሳላችሁ አይሁዳውያን
ራሳቸውን አስመልክቶ ዮሐንስ አፈወርቅ ሲናገር እነርሱም በተመለከተ የምለው ይላል ይህንን ነው፣ በበኩሌ ምኩራቡን እጠላለሁ፣ በተመሳሳይ ምክንያት አይሁዶችን እጠላለሁ ብሏል። አሁን እነ ዮሐንስ አፈወርቅ በዛ ዘመን የነበሩ በጣም የተከበሩ የቤተ ክርስቲያን ሰዎች ናቸው። አይሁድን በተመለከተ ግን እንደዚህ አይነት ነገር አስተምረው ለታሪክ አስተላልፎ ነው ሄደ። አሁን ወደ ኋላ ሄደን እንደነዚህ አይነት ሰዎች ከምን ተነስቶ ይሆን እንደዚህ ያሉት እና በዚህ እያብራራ ነው። ቅድም ስነሳም እንደተናገርኩት በተለይ የክርስቲያን አንቲሴሚቲዝም ይሄ በቤተ ክርስቲያን በክርስትና ውስጥ ያለ ጸረ ይሁዲነት መነሻው አሁን ይሄ ሰው በክርስቲያናዊ አስተምህሮ በባህሪው እንደዛ የተመሰከረለት ሰው ነው። አይሁድን በተመለከተ ግን እንዲህ አይነት አቋምና እንዲህ አይነት አመለካከት እንዲይዝ ምክንያቱ እኔ መናፍስታዊ ሆነ የዚህን ጥላቻ መሰረት አለመረዳት ይመስለኛል። ምክንያቱም ነገሩ የጸረ ይሁዲነት አንድ ክስተት ይፈጠራሉ። ክስተቶች ኦፖርቹኒቲ አጋጣሚ ይፈጥራሉ ጥላቻውን ለማዳበር እንጂ የጥላቻው ጸናሽ እና ዘሪ አጋንንት ነው፣ ዲያብሎስ ነው ከመጀመሪያ ጀምሮ። ለምን እንደሆነ ስንመለከት እንደ ጠቅለል ባለ ሐሳብ ስነሳ የእግዚአብሔር ዘላለማዊ አጀንዳ ምንድን ነበረ? እግዚአብሔር ዘላለማዊ አጀንዳ ምንድን ነው? እግዚአብሔር አዳምን ከፈጠረ በኋላ ከአዳም ውድቀት በኋላ እግዚአብሔር የሰው ልጆችን አድኖ እንደገና ወደ ክብሩ መልሶ ያንን የዘላለም ሐሳቡን መፈጸም ነበር። በታሪክ ውስጥ የእግዚአብሔር ማዕከላዊ አጀንዳ በተለይ ከአዳም ውድቀት በኋላ በታሪክ የእግዚአብሔር ማዕከላዊ አጀንዳ ክርስቶስ ወደ ምድር በስጋ እንዲመጣ ለሰው ልጆች መስዋዕት ሆኖ የሰው ልጆችን እንዲያድን ከአብ ጋር እንዲያስታርቅ ነው። የእግዚአብሔር ሴንትራል ፐርፐዝ ይሄ ነው። የሰይጣንም ደግሞ ትልቁ አጀንዳ ይሄንን የእግዚአብሔር አጀንዳ መቃወም መቋቋም ነው። በዛ ሂደት እግዚአብሔር አብርሃምን መረጠ፣ አብርሃምን ዘር መረጠ። በዚያ ዘር ውስጥ እንደሚመጣ ያ ዘር እንደሚመጣ እግዚአብሔር ተናገረ። ይሄን እየተከታተለ ነው ሲጀምር መጽሐፍ ቅዱስ ዕብራውያን 2:16 ላይ የአብርሃምን ዘር ይዟል እንጂ ይላል። አሁን ጉዳይ ከክርስቶስ ጋር የተያዘ ነው። የአብርሃምን ዘር ይዟል። ኢየሱስ ክርስቶስ በአብርሃም ዘር እንዳይወለድ እንዳይመጣ ከአብርሃም ዘር እስከ ክርስቶስ መወለድ ያለውን ዘር ግን ብትመለከት ያልደረሰበት ጥቃት የለም። እንደ ሕዝብ እንዲጠፉ ያንን አብርሃም፣ ይስሐቅ፣ ያዕቆብ ብሎ ይሁዳ እንኳን ከይሁዳ ነገድ እንደሚመጣ አይተ እንደሆነ ይሁዳ እንኳን ሚስት ካገባ በኋላ 3 ወንድ ልጆች ወለደ። 2 እግዚአብሔርን አስቀየመው ተቀጸፉ። 3ኛውን ለትዕማር አልዳረላትም። የእሱ ሚስት ሞተች። የይሁዳ ዘር እኮ ሊቆም ነበር ዛለ እሷ እንደ ጋለሞታ ሆና ከይሁዳ ባትጸንስ ኖሮ ተነሳ። ከዛ ፋሬስ ተወለደ እያለ የክርስቶስ ይሄ ታርጌትድ ያንን ጠላትም ይሄን ነው አጀንዳው። ከዚህ የተነሳ አይሁድን እንደ ሕዝብ እንደ ምድር እንደ መንግስት ይጠላል፣ ይጣላል። መሰረቱ ይሄ ነው። ያን ሁሉ አልፎ ክርስቶስ ተወለደ። ከተወለደም በኋላ አላረፈም። ራእይ ምዕራፍ 12 ላይ ወንድ ልጅ የወለደችዋን ደግሞ ሊያሳድዳት እንደመጣ። ምክንያቱም ያልተፈጸመ እግዚአብሔር ፕሮፌቲክ አጀንዳ አሁንም በዛ የተመረጠ ህዝብ ላይ አለው እግዚአብሔር። በዛ የተመረጠ ምድር ላይ አለው እግዚአብሔር። ፕሮሚስ ላንድ ላይ እዛ የተመረጠ ህዝብ ላይ አለው እግዚአብሔር። ያልጨረሰው ነገር አለ ከህዝቡ ጋር በኪዳኑ መሰረት። ኢሹ ይሄ ነው። እንደ ክርስቲያን እንደ መጽሐፍ ቅዱስ አማኝ ስንመለከት ኢሹ የቴሪቶሪ ጉዳይ አይደለም፣ የጂኦፖለቲክስ ጉዳይ አይደለም፣ ምናምን አይደለም። ኢሹ ከክርስቶስ ጋር የተያዘው ጉዳይ ነው። አይሁድና ጳውሎስም ዕብራውያን ላይ ሮሜ ላይ የገባበት ምክንያት ምንድን ነው? ዘሎ የገባበት ምንድን ነው? ያን ጉዳይ አይተ እንደሆነ ራሱ ኤልያስን ጠቅሶ ነቢዩ ኤልያስ እንኳን እስራኤልን እንዲህ ብሎ ከሷቸው ነበር ይላል። እግዚአብሔር ግን ምን አለ? አምላካዊ መልስ ግን ምን አለ እያለ ሮማውያን የመጀመሪያ ዜጎች ስለሆኑ ክርስቶስን ከተቀበሉ በኋላ አይሁድን መግፋት ሲጀምሩ የአይሁድን ዋጋ የዛን ህዝብ የዚያችን ምድር ስርነት ሩትነት እየተናገረ ነው ሲሟገት የነበረው ሩቱን ስለለቀቁ። አሁን እነዚህም ሰዎች እነ ጆን ክሪስቶሶም አይነት ሰዎችም ይህን ላይት ነው ያጡት፣ ይህንን ነገር ነው ያጡት። አሁን ዛሬም በታሪክም የምንመለከታቸው ሰዎች ዛሬም ይህ አይነት ጥላቻ የሚያንጸባርቁ ሰዎች እንዲህ አይነት ትስስሩ ስላልገባቸው ነው። እንዲህ አይነት ትስስር መሰረቱ ይሄ ነው። አንድ ድርጊት አንድ ክስተት ምናምን አይደለም ጉዳዩ። ይሄ ህዝብ የእግዚአብሔር ምልክት ነው። የእግዚአብሔር ታማኝነት ማሳያ ነው። የአይሁድ ሰዎች የአይሁድ ህዝቦች የእስራኤል ምድር የእስራኤል ህዝብ የእግዚአብሔር ታማኝነት ማሳያ፣ የእግዚአብሔር ኪዳን ጠባቂነት ማሳያ፣ የእግዚአብሔር አጀንዳ ፈጻሚነት ማሳያ ናቸው፣ ምልክቶች ናቸው። ይሄ ኤግዚስት እንዲያደርግ አይፈልግም ሰይጣን። ይሄ ኤግዚስት እንዲያደርግ አይፈልግም። ጦርነቱ እዚህ ላይ ነው ያለው። ጦርነቱ እዚህ ላይ ነው ያለው። ከዛ ድምፅ ጋር ስንተባበር ከአንድ የፖለቲካ ቡድን ጋር
ከአንድ ሰብአዊ መብት ተሟጋች ጋር ከአንድ የሚዲያ ተቋም ጋር እየተባበርን አይደለም። ስር መሰረት ካለው የሰይጣን አጀንዳ ጋር የምንተባበር ያለን እነዚህም ሰዎች ይሄ ክፍተት ይመስለኛል። በኋላም ያንን በስነ መለኮት አስተምሮ ሲተኩት እንዴት የበለጠ የእስራኤል ሕዝብና ምድር ለማቃለል ከእግዚአብሔር ኪዳን አውጥተው የተጣለ አድርገው እንደሱ ከሆነ እግዚአብሔርን ታማኝነት የእግዚአብሔር ኢንቴግሪቲ የሚገዳደር ነገር ነውና መሰረታቸው ይሄ ነው። ይሄን ያለ መረዳት ይመስለኛል ትልቁ ነገር እኔ ጉዳይ ይሄ ነው። የእግዚአብሔር ቃል ምን አለ? ስለዚህ ቤዝ ምን ተናገረ? ስለ እስራኤል ሕዝብና ስለ እስራኤል ምድር የእግዚአብሔር ቃል ምን ተናገረ የሚለው የአቋም መነሻ ነው። ከረንት ኢቬንቶች ታሪካዊ ኢቬንቶች አይደሉም። ምን ተናገረ? ያ ሕዝብ ምን አደረገ? ምን ሆነ? አይደለም ጉዳይ። እግዚአብሔር ምን ተናገረ? ምን ተናገረ? and it's directly connected with Christ የነሱን ጦስና ጣጣ ሌላ ነገር አይደለም። እግዚአብሔር ያን ሕዝብ መርጦ በሱ በኩል እኛን ሁሉ የሚያድነውን መሲህ ለማምጣት የሄደበት መንገድ የነሱን ጠላትነት የፈጠረው ያ ነው ሲጀምር። ኢቭን እነሱ እንኳን ቢገፉት ክርስቶስን የእግዚአብሔር አጀንዳ ግን እዛ ውስጥ አለ። ኢቭን የነሱ ክርስቶስ ነገር መግፋት ምክንያቱም እኮ ጳውሎስ ነገረን። አሁን በሰው ሎጂክ ባይገባንም እነሱ እኮ ሞከሩት እናንተ እንድትገቡ ነው አይነት ነገር ብሎ ሁሉ እኮ ያንን መደንዘዝ ራሱ ጀስቲፋይ ሲያደርግላቸው ታያለ። እንደው ክርስቶስን አያምኑም ቤተክርስቲያንን ይቃወማሉ ምናምን የሚለው ነገር ራሱ ለነሱ ጥላቻ አመክንዮ እንዳይሆን አስቀምጦታል። እነዚህ መሰረታዊ መጽሐፍ ቅዱሳዊ መሰረቶች መሳት ነው ይሄ አይነት ነገር ውስጥ መግባት። ምንም አይነት ጉዳይ ቅድም እንዳልኩ ነው። ኤልያስ መክሰስ ጀመረ። ኩንቱና መሰዊያን አፈረሱ፣ ሌላ አማልክቶች አመለኩ፣ እኔንም ገደሉኝ፣ ከኤልዛቤል ተጋቡ ምናምን ብሎ ከሰሰው። አዎ እግዚአብሔር እንደዛ እንዳደረጉ ያውቃል። ያደረገውን ማለት ግን አለው አምላካዊ መልስ ግን አለ። ለባኦል ያልሰገዱ ምን ያሉ 7 ሺዎች አሉኝ። አልጣልኩትም። እግዚአብሔር በመጥራቱና በጸጋ ውስጥ አይጸጸትም። ይሄን እግዚአብሔር ከእሾች ጋር አይደለም። ኤልያስ እንኳን እኮ እግዚአብሔር አይሁድን እንዲጣላለት ያንን ነገር ለማምጣት እኮ ለማሳቀል ሞክሯል። እግዚአብሔር አምላካዊ መልስ ግን ወደ ዋናው አጀንዳ ነው የተመለሰው። አሁንም ይሄ ላይ ነው መቆም ያለብን። እና ጆንም ትልልቅ ክርስቲያናዊ እውነቶችን፣ ትልልቅ የመዳን እውነቶችን፣ ትልልቅ የቅድስና እውነቶችን አስተምረው ሳለ ግን ከዚህ በጣም ዲሴፕቲቭ ነው ይሄ ነገር። ኢትስ ቬሪ ዲሴፕቲቭ። የእውነት በተሰበረ በቅንነት ካልሆነ እንደዛ ጳውሎስን ዘሎ ሮሜ ውስጥ ያስገባው እንደዛም ያንን መልእክት አሳብሮ እንዲጽፍ ያደረገው በጣም ሰትል የሆነ ዲሴፕቲቭ የሆነ ነገር ስለሆነ ነውና የነዚህ መነሻው ይሄ እንደሆነ ነው የማስበው። ይሄ እንደሆነ ነው የማስበው። ክርስቶስ ከመጣም በኋላ አለቀቃትም። ምክንያቱም አንድ ከመጣም በኋላ የወለደችዋን ሴቷን ለማሳደድ እንደሞከረ አይተናል። ከዛም በኋላ እነዚህ ሁሉ ነገሮች ይሄ ጥላቻ እንዲያብብ ምክንያት እየፈለገ በታሪክ ከብለድ ሊብል ጀምሮ አይተ እንደሆነ የሩሲያውን የአውሮፓውን አንቲሴሚቲዝም የፈጠረው ሌሎች ምክንያት አሁን ጂኦፖለቲካል ሆኗል። ምክንያቱ ትላንት ሌላ ነበረ። አውሮፓ ውስጥ የነበረው ኢኮኖሚክ ነበረ። እነሱ በስራ ብርቶች ስለሆኑ ኤኒ ኦፖርቹኒቲ ይገኝ ወደ ጥላቻ ያደርገዋል። እና ይሄ ሁሉ መሰረቱ መነሻው ያ ስለሆነ ነው። አየህ የታሪክ ሰዎች አልፈዋል፣ ነገስታት አልፈዋል፣ ብዙ ነገሮች አልፈዋል። የማያልፈው ግን ያለው ያ ጠላት በየዘመናቱ አጋጣሚ የፈለገ ይህን አጀንዳ እንዲያቀነቅጥ። ስለዚህ ዛሬ በምንሰማው ዛሬ በሚሆነው አይደለም የኛን አቲቲዩድና የኛን ከአይሁድ ህዝብና ከእስራኤል ህዝብና ከእስራኤል ምድር ጋር ያለንን አቋም የሚቀርጽልን የዛሬ ዜናዎች የዛሬ ክስተቶች አይደሉም። አክቹአሊ ወደዛም ከሄድን ብዙ የሚያዋጣ አይደለም ለክርክርም። ዛሬ አንድ ቦታ ላይ ያለ ችግርና ግርግርን አጉልተን እናሳያለን። ዛሬ ሩሲያና ዩክሬን ላይ ያለውን ነገር ማን ነው እንደዛ በትኩረት ያየው? ዋይ ይሄ አቴንሽን እዚህ ላይ ያለው እዛስ አካባቢ ነበር ጉዳዩ የሁማን ራይትስ ኢሹ ከሆነ ናይጄሪያ ውስጥ how many Christians እየተገደሉ ማአት ነገር አለ። በራሽያና በዩክሬን ጦርነት መካከል የራሽያ ዩክሬን ህፃናቶች ላይ ማን አጉልቶ ይናገረው? ይሄ ጉዳዩ it's not political, it's not geopolitical, it's not territorial, it is spiritual። እሱ ስለሆነ ነው። እኛ እኮ ኢንጀስቲስን ምናምን አይደለም እኮ ሁሉም እግዚአብሔርም ራሱ ፍትህን ይፈልጋል። አለ ፍትህና አለ ፍርድ የተደረጉ ነገሮች ራሱ እግዚአብሔር ይዳኛል። የሰውም አይምሮ እኮ የሚዳኘው ነገር አለ። አሁን ግን ይሄ ከኮመን ሴንስ የወጣ ነገር ነው፣ ያለፈ ነገር ነው፣ የሰይጣን አጀንዳ ያለበት ነገር ነው። እንደ ክርስቲያን መጽሐፍ ቅዱስ አስተማሪ፣ እንደ ክርስቲያን አማኝ፣ እንደ መጽሐፍ ቅዱስ አማኝ አቋማችን መቃኘት ያለበት ከእግዚአብሔር ቃል በሚመጣው መረዳት ውስጥ ነው።
ይሄ ነው። ይሄን ያን የምንለው ነገር አይደለም። ለህዝብ ሁሉ እንጸልያለን፣ በሁሉም ቦታ ሰላም እንዲሆን እንማልዳለን። እነዚህ ነገሮች ማድረጋችን እግዚአብሔር ግን ለአይሁድ ለእስራኤል ህዝብና ለእስራኤል ምድር የተናገረውና የሰጠውን ነገር እንድንይዝ በቃሉ ያሳየንን አቋም ጳውሎስ እንዳሳየን ጭምር የሚያናጋ መሆን የለበትም። ባስዋይ እነዚህ አባቶች ብዙ ነገር ውስጥ የገቡ ይሄ ነገር ነው። አብሶሉትሊ። እንግዲህ መግቢያችን ላይ እንዳለው ወደ ኋላ ሄደን የምናነሳው አሁን ላለው አንዳንድ ነገሮችን ጨምረን ማንሳት ስለምንፈልግ ነው። ሌላ ሰው ላንሳና ይሄ ደግሞ በርናርድ በዘመኑ ከነበሩት በጣም የተከበረ መነኩሴ ነበር ይላል ይሄ ጻፊ። ይሁን እንጂ እርሱም ቢሆን የአይሁድን ሕዝብ ሁሉ በእንዲህ አይነት መንገድ ይጠራቸው ነበር፣ ደደቦች፣ ከአውሬዎች የባሱ ክፉ ዘር። ይህንን አይነት ቶን ያላቸው ንግግሮች በእነሱ ዘመን ለነበሩ የፖለቲካ ሰዎች ልክ እንደ ፔትሮል ለእሳት እንትን እንዳለ ተጠቅመውበታል። የዛሬው ትልቁ ሐሳባችን በዚህ ዘመንም እንደ እግዚአብሔር ቃል ያልሆነ ስሜት የተቀላቀለበት እውነትነቱ በጣም በጣም ትንሽ የሆነ ነገር አንስተን በአይሁድ ሕዝብ ላይ የምንናገረው ነገር ኮንሲኩዌንሱ የከፋ እንዳይሆን እንድንጠነቅ። በመድረክ ላይ የምንቆም ሰዎች ልንሆን እንችላለን። ከመድረክ ላይ ደግሞ ሆነው የሚናገሩትን የምትሰሙ ሰዎች ከአይሁድ ሕዝብ ጋር በተገናኘ ከእስራኤል ጋር በተገናኘ ከቤተ ክርስቲያን መድረክ ይሁን ከሶሻል ሚዲያ በተለያየ አይነት መንገድ የምትሰሟቸው ነገሮች አዲስ እንዳይመስሉ፣ ስሜታዊ አድርገው እንዳያነሷሳችሁና ለፍርድ እንዳያስቸኩላችሁ፣ ለወቀሳ ወይም ደግሞ በጣም በጣም ጨዋዎች ከሆናችሁ ዝም እንዳያሰኛችሁ የዛሬው ፕሮግራማችን ዋነኛ ሐሳቡ ይሄ ነው። በዚህ ዘመን በአዲስ መልኩ መጣ እንጂ ቅድም ፓስተር ሲለን እንደነበረ የጠላት ሐሳብ ወደኋላ ሄደህ እኮ ስታያስበው ኢቭን ዘፍጥረት ላይ የተነገረውን ለማስቀረት ነው። ስለዚህ ወገኖቼ በዚህ ዘመን እግዚአብሔር አንዱ የእውቀታችን አካል አድርገን እንድናውቅ እንድንይዘው የሚፈልገው በአይሁድ ሕዝብና በምድራቸው ከዚህ ጋር በተገናኘ ነገር እውቀታችን ሙሉ እንዲሆን ስለሚፈልግ ይሄንን ለማሳሰብ ጭምር። ስለዚህ እነዚህ የእምነት አባቶች እንግዲህ ይሄንን ነገር ብለው ሲያልፉ በዘመናቸው የነበረውን እኔ አንዳንድ ጊዜ ቅድም ካነሳው ትንሽ ብንጨምር ደስ የሚለኝ አንዳንድ ጊዜ ሮንግ የሆነ ቢብሊካል ኢንተርፕሪቴሽን አይመስልህም ወይ? ለምሳሌ በዛን ጊዜ ጂኦግራፊካሊ እስራኤል የምትባለው ህዝቡ ተበትኖ ሌላው በሮማ ኢምፓየር በኋላም በኦቶማን ኢምፓየር እንደዚህ ነው የነበረው። ስለዚህ አንዳንዱ ዶክትሪኑ አስተምሮ ክሬት የተደረገው እኔ ሳስበው ኦኬ እሷ ስለሌለች ዘመኑ ስለረዘመ አይ ቲንክ የቤተ ክርስቲያን በቃ እስራኤልን ተከታለ እና ይሄስ አይነቱ አመለካከት ያዋጣው ነገር የለም ወይ? ምክንያቱም አሁንም ድረስ ሪፕሌስሜንትን የሚያምኑ ሰዎች ወደ እግዚአብሔር ቃል ከመጠጋት ይልቅ እንደነዚህ አይነት ነገሮችን ተንተርሰው ነው የሚያስተምሩትና እንደው በዚህ ኤሪያ ላይ ትንሽ ብንል ልክ ነው። ይሄ እንዳልከው ነው። ማናቸውም መጽሐፍ ቅዱስ አስተምህሮ መነሻው መሳትም እውነትን ማግኘት ኤጀንት አለው። መገለጥ እና መሳት ኤጀንት አለው። ሁልጊዜ መገለጥ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። so the agent of revelation is the Holy Spirit። የመገለጥ እንትን አምጪ ማን ነው? መንፈስ ቅዱስ ነው። የመሳት የተሳሳቱ ዶክትሪኖች አስመለካከቱ የሚያመጣው ደግሞ ሰይጣን ነው አይደለም? እሱ ነው ወደ ውሸት የጨለማ አምላክ ነው፣ ብዙዎችን ያስታል። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ እንደሚል የዲሴፕሽን ደግሞ ኤጀንት is the devil። ያንን ለማድረግ የተለያዩ ጉዳዮችን የተለያዩ ነገሮችን ይጠቀማል። አሁንም መጽሐፍ ቅዱስን ስትመለከት መጽሐፍ ቅዱስን ስታነብ በትህትና በመንፈስ ቅዱስ መገዛት ካልሆነ በመጽሐፍ ቅዱስ ንባብ ውስጥ ምክንያቱም ስህተቶች ሁሉ የመነጩት ከመጽሐፍ ቅዱስ ውስጥ ነው። የስህተትም ትምህርት እኮ የሚመጣው መጽሐፍ ቅዱስን ጥቅስ ተንተርሰህ ነው። የእግዚአብሔርም ቃል ሲናገር ሐዋርያው ጴጥሮስ ስለ ጳውሎስ ሲናገር ወንድማችን ጳውሎስ በተሰጠው ጥበብ ስለ ብዙ ነገሮች እንደተናገረ ስለ እነዚህ ነገሮች ተናግሯል። አንዳንዶች ያልተማሩና ያልበሰሉ ሰዎች ግን ለራሳቸው ጥፋት እነዚህን መጽሐፎች ያጣምሟቸዋል ይላል። መጽሐፍ ቅዱስ ስታነብ ለመንፈስ ቅዱስ ተገዝተህ ካልሆነ ልብህን ነፃ አድርገህ ጥበብ ለምነህ ካልሆነ ሌላ ኤጀንትስ ኦፍ ዲሴፕሽን አለ። እሱ ደግሞ ቃሉን ለሱ አጀንዳ በሚተርፍ ሁኔታ
ሊጠቀምበት እንደሚችል ማወቅ አለብን። እና እኔ አሁን የፓስተር በዋነኛነት ተመልካቾቻችን እንዲያስተውሉት የሚያስፈልገው ነገር የእስራኤል ሕዝብና የእስራኤል ምድር ጉዳይ ከእግዚአብሔርና ከሰይጣን ጋር የተያዘ ሆኖ መነሻውን ከዛ እንዲያስቡት እንትኖች አሉት። ለምሳሌ ልበልህ በታሪክ በመጽሐፍ ቅዱስ ታሪክ ውስጥ ለእስራኤል ኤግዚስቴንሻል ትሬት የሆነው የመኖር ያለመኖር የመጥፋት ትልቅ ስጋት የፈጠረው ሃማ ነበር። ሃማ እሱም እኮ አያውቀውም ባይዘወይ የተነሳው ለምንድን ነው? መርዶኪዎስ አልሰገደለትም። የእሱ ፐርሰናል አጀንዳ ነው። ሌሎች ሁሉ ሲሰግዱ ለመርዶኪዎስ አልሰገደለኝም። ግን ሰይጣን ያቺን ክፍተት ተጠቅሞ ያቺን አጀንዳ ተጠቅሞ እንዳመጣ ታውቃለህ። እሱም ብቻ አላጠፋም አለ እንዳለ የአይሁድ ሕዝብ መጥፋት አለበት ብሎ አዋጅ እንዳስነገር። ለምንድን ነው እሱ እኮ እሱን መስቀልም መግደልም ይችላል። ለምንድን ነው ሕዝቡ ላይ የመጣው? ይሄ ነው አየህ ምልክት እግዚአብሔር ያለው ነገር ስላለን። ስለዚህ አሜዚንግ እኮ እዛ ሱሳ ሆኖ ኢትዮጵያ ባሉት ሁሉ ላይ ኮፈረ ሁሉ በቃ 127 አገር ያሉ አይሁዳውያን ላይ ተበትነው በነበሩት አይሁዳውያን ላይ ሁሉ ከአንድ ሰው ጋር በተጣለው አሁንም እኮ አንድ ፖለቲካል ኢሹ ይነሳና ከዛ በኋላ ኤቭሪቲንግ would become existential በቃ የመኖር ያለ መኖር ጉዳይ ይሆንባታል ለእስራኤል ሕዝብ። አየህ አሁን ጥሩ ነገር ነው ያመጣው። በሌላ ማህበረሰብ ላይ ግን እንዳይሆን የለም አይደል? ጀርመናዊና እንግሊዛዊ ቢጣሉ አልፎ አልፎ ይሆናል። እንደዚህ ግን ከአንድ ግለሰብ ጋር በተገናኘ ተነስተ የሱን ዘር ጠቅላላ ለማጥፋት እንዳልከው መንፈሳዊ ይሆናል። ብዙ እንዳልኩ በታሪክም በወቅታዊም ሁኔታዎች ላይ ብዙ ጄኖሳይዳል ተብለው የሚነገሩ ትርክቶች ብዙዎቹ እኮ መሰረት የላቸውም። እንዲሁ ለፖለቲካ ማሞቂያ ይጠቀሙባቸዋል እንጂ ትሩ ጄኖሳይዳል አክት በታሪክ መካከል የተደረገው በአይሁድ ሕዝብ ላይ ነው። ሪሊ በቃ ያን ዘር ለማጥፋት የሰይጣን አጀንዳ ብዙ ጄኖሳይዳል አቴምፕቶች ተደርገዋል። የኩርዶችን ለማጥፋት በኢራቅ በምናምን የሚባሉ የተለያዩ አካል ግን እነዚህ አቴምፕቶች እንትን ድጋፍ የላቸው። እንዲሁ ያንን አካል አሳጥቶና አሸማቆ ለማስወጣት ከሚደረግ ነገር የተነሳ አሁን እንደ ቀላል እንጠቀምበታለን። ጄኖሳይዳል እንላለን እንጂ ይሄ ህዝብ ላይ ይሄ እስራኤል ህዝብና እስራኤል ምድር ላይ የመጣው እንደዚህ አይነት ነገሮች ከታሪክ ጀምሮ ስትመለከቱ አንድ ኢሹ ነው የሚፈልገው። ምንም እኮ ችግር የለበትም። የአይሁድ ህዝብ እኮ ተገዢ ህዝብ ነው በዛ ዘመን። ግን ሄዶ ምን ብሎ ከሰሰው? ይሄ ህዝብ በህዝብ መካከል ተበትኗል። እነሱ እኮ ነው ያመጧቸው ማርከው። ህጋቸው ከኛ ህግ ይለያል፣ የንጉስን ነገር አይጠብቁም ብሎ አሳጥቶ አያው። አሁን ይሄ ዲስኢንፎርሜሽኑን አየው። ዲስኢንፎርም ሲያደርገው ንጉሱን አሁን ትውልዱን ዲስኢንፎርም እንደሚያደርገው ያ የሃማ መንፈስ ማለት ነው። አሁንም እንዲህ ነው እንደዚያ ናቸው እነ ክርስቶዞም እነ በርናርድም የተናገሯቸው ነገር ዲስኢንፎርሜሽን እኮ እንዲህ ናቸው። እንዲህ አይነት ህዝብ በህዝብ መካከል ተበትኗል። ህጋቸው ከኛ ህግ የተለየ ነው። የንጉስን ነገር አይጠብቁም። ዓለም አቀፍ ህግን አይጠብቁም። እንዲህ አያደርጉም። ይሄ ዴሞናይዜሽን ከዛ የጀመረ ነው። አሁን እኮ በተለያዩ ሜንስትሪም ሚዲያዎች ላይ ሚዛኑን ያልጠበቀ ደብል ስታንዳርድ ሌጂቲማይዜሽን የሚባለው ህጋዊነትን ማሳጣት፣ ዴሞናይዜሽኑ፣ እነዚህ ሁሉ በደብል ስታንዳርድ መፈረጁ ሁሉ ምንጫቸው መናፍስታዊ ነገር እንትናቸው ራሱ ስትራቴጂያቸው ራሱ እኮ አይቀየርም። የሚገርም ሰዎች ነው የሚቀየሩት፣ ፕላትፎርሞች ነው የሚቀየሩት፣ ዘመን ነው የሚቀየረው እንጂ ጉዳይ ነው እንጂ የሚቀየረው እነዚህ ሁሉ ነገሮች በጣምራ ነው የሚመጡት። ስለዚህ አሁን ያለነው ክርስቲያኖች የአይሁድ ጉዳይ አሁን ዘመናዊቷ እስራኤል ከተመሰረተች በኋላ የመጣ ጉዳይ እንዳልሆነ በጣም ሲሪየስሊ ማሰብ አለብን ማለት ነው። ነገሩ የፓሌስቲኒያንና የአይሁድ ኢሹ ቢሆን ኖሮ እስራኤል ወይም ደግሞ አይሁዳዊ እስከ 1948 በቦታው ላይ አልነበሩም። ለምንድን ነው በመላው ዓለም በተበተኑበት ሀንት የሚደረጉት ልክ እንደ ዱር አውሬ? ይሄ በጣም ሁላችንም ልንጠይቀው የሚገባ ነገር ነው። ነገሩ የአሁን የ75 ዓመት የ78 ዓመት ኢሹ ቢሆን ኖሮ እንደው አትሊስት ሴንስ ይሰጣል ማለት ትችላል። ክርስቲያኖች ማወቅ ያለብን የአይሁድ ኢሹ ግን እነዚህን ሁሉ ዘመናት የዘለቀ ስለሆነ አሁን ፓስተር አቢ እንደሚለን ነገሩ የአይሁድ ጠላት በዋነኛነት ሰይጣን። ስለዚህ የሰይጣን መጠቀሚያ መሳሪያዎች እንዳንሆን ሲሪየስሊ ቆም ብለን ማሰብ አለብን ማለት ነው። እግዚአብሔር ይህን በጣም የሚጸየፈው ነገር ነው፣ የማይወደው ነገር ነው። እንኳን በእኛ በነቢዩ በኤልያስ የመጣውን ክስ እንኳን በራሳቸው ነው የመጣው ክስ እንኳን ሌጂቲሜት በሆነው ነገር እግዚአብሔር ከአጀንዳው ፈቀቅ አይልም።
ህዝቡን ከማንም በላይ ቀጥቷል። እግዚአብሔር ይቀጣዋል፣ ነግሮታል። በህጉ ካልሄደ እንዴት እንደሚቀጣው እንዴትም እንደሚያደርገው ነግሮታል። ግን አልቲሜትሊ ህዝቡን እንደሚሰበስብ በምድሩ እንደሚተክለው የገፋውን መሲሁን እንደሚገልጥለት እንደሚያድነው ከጽዮን ምንጭ እንደሚፈልቅ አይሁድን እንደሚያድነው ይሄን ሁሉ አልፈጸመም። እግዚአብሔር ገና he's not done with the people of Israel አልጨረሰም ብሏል ጳውሎስ። እግዚአብሔር መጥራት ነው በጸጋው ስጦታ አይጸጸትም። ገና ምንድነው ዋይ አሁን እኮ ዘመናዊ እስራኤል በታሪክ ሁሉ በብዙ ቦታ ላይ ኤግዚስቴንሻል ነው ጉዳያቸው። በቃ የመኖር የሚሆንባቸው ለምንድን ነው? ከሃማ ጀምሮ ታሪክ መጥቀስ እንችላለን። መጽሐፍ ቅዱስ አልፈንም በታሪክ ብንሄድ አንድ የአይሁድ ዘር እንዳይቀር የተደረገ እንግዲህ በ19 የሮማ ኤምፓየር አሁን በ70 ዓመተ ምህረት ያው ካፈረሰ በኋላ የሚገርም ብዙ ሰው የማያስተውለው ስሙን እኮ የቀየረው ፓሌስቲና ብሎ ይሁዳና ሰማሪያ እስራኤል የሚባለውን ሀገር አሁን ሞደርን ስያሜ ተደርጎ ኢቭን መጽሐፍ ቅዱስ እንኳን አንዳንድ ግርጌ ላይ ስታነብ በፓሌስቲና ምድር ብለው ነው የሚጽፉት። ያ ግን የቀድሞ የእስራኤል ስም አልነበረም። በሮማ ኢምፓየር የተሰጠው ስም ነው። ለምንድን ነው የሮማ ኢምፓየር የተሰጠው? አንገዛም ብለው ሬዚስት ስላደረጉት በዛ ዘመን የነበረው ከነሱ ጋራ ተፎካካሪ ጠላታቸው የነበረውን ስያሜ በመውሰድ ለመሬቱ ያን ስያሜ ሰጠው። እስከዛ ድረስ ሄደን ማሰብ ያለብን አይመስልም? ኦፍ ኮርስ በጣም አሁን ያየ ይሄ ምንድነው ኦኩፓይድ ተሪቶሪ ምናምን ሲባል ምን ማለት ነው ብለህ እኮ መጠየቅ አለብህ። ኦኩፓይድ ምናምን ሲባል ምን ማለት ነው? አሁን ጌታ ኢየሱስ ክርስቶስ ኢማጂን በይሁዳ በሰማሪያ እኮ ነው ያለው። በፓሌስቲኒያን የሚል ነገር የለም። ኦፍ ኮርስ ፓሌስቲኒያን የሚባል ህዝብ አለ። እንዴት አድርገው ችግራቸውን መፍታት ያለባቸው እነሱና አሁን ያለው የእስራኤል መንግስት ነው። ነገር ግን አንዳንድ ኮይን የተደረጉ ተርሞች ራሳቸው ከመጽሐፍ ቅዱስ ጋር ክላሽ ያደርጋሉ። ምን ማለት ነው ፓሌስቲኒያን ሲባል ምን ማለት ነው? ከመጽሐፍ ቅዱስ ያንን ሩት ያንን ነገር ለማጥፋት ነው ንጉሱም ያደረገው። በሰባ ኤዲ ካጠፋቸውና ብዙዎቹም ከተሰደዱ በኋላ ከዛ በኋላ የሴንቲሜንቱን ለማጥፋት ምድሬ ነው ብሎ እንዳያስቡ ሌሎችንም ደግሞ በዛ ላይ ባለቤትነት እንዲሰማቸው ለማድረግ ግን የነሱ ኮንትሮል እንዳለ ስለሚሰማቸው ከኮንትሮል እንደማያወጣም ስለማያስቡ በዛ ስያሜ የተጠራበት ምክንያት ይሄ ነው። ከዚያም ባለፈ ታሪክንም ዞር ብለህ ብትመለከት መጽሐፍ ቅዱስን በተለይ ኦቶሪቲያችን መጽሐፍ ቅዱስ ስለሆነም በዛ ላይ ብትመለከት እንደዚህ በቃ ስሟን ማጥፋት፣ የምድሪቷን ከህዝቡ ጋር ያለውን ትስስር መስበር፣ ህዝቡን ከህልውና ከመኖር ማጥፋት፣ እነዚህ ሁሉ አጀንዳዎች አሁን አስበው የጀርመን የሶስተኛው ራይክ አጀንዳ ምን ነበረ? ጀርመን የነበረችበት የኢኮኖሚ ድቀት ነበረ። በመጀመሪያው የዓለም ጦርነት የተሸነፈችበት የውርደት ሽንፈት ነበረ። በሱ ቁጣ ነው የናዚ መንግስት የጀርመን ሬኔሳንስ ለማምጣት እንዳሉትም እኮ መጥተው እነ ሂትለር ናዚዎች የኢኮኖሚ ሬኔሳንስ አድርገዋል፣ ብዙ ነገር ፈጥረዋል። ያንን ቁጭት ያንን የመጀመሪያው ዓለም ጦርነት ውድቀት ቁጭትን ለማምጣት እዛ መካከል አሁን ምን አመጣው? አውሮፓውያን አይሁዳውያንን ማጥፋት የሚለው ነገር እንግዲህ በዚያ ጊዜ እኮ ከአውሮፓ ምድር ያሉትን አይሁዳውያን ይሄ the final solution ያሉትን ማለት ኮንሰንትሬሽን ካምፕ አስገብቶ ለመጨረስ 6 ሚሊዮን 13 ሚሊዮን የነበሩ ናቸው። 6 ሚሊዮን ኦልሞስት 80 ብዙ ፐርሰንት የጨረሱበት ምክንያት አሁን በዚያ የመንግስት ስትራቴጂ ውስጥ ይሄን ነገር ምን ጥልቅ አደረገው ስትል ማን ነው በዚህ ነገር አትራፊው? ማን ነው በዚህ ነገር ዋና ሚና ያለው ስትል የምትሄደው ከሰይጣን ጋር ወደ ታች ነው የምትሄደው። የክፍት ነገር ካገኘ አጋጣሚ ካገኘ እንደ ሃማ ናዚ ማን ነው ሂትለር በልጅነቱ ከነሱ ጋር በነበረው መስተጋብር አንዳንድ ደግሞ ኢቭን የመጽሐፍ ቅዱስ አስተማሪ የሚባሉ የእምነት አባቶች ከተናገሯቸው መነሻዎች ተነስቶ ልክ እንደ ሃማ ያቺን ክፍተት ሲያገኝ ያን ህዝብ የማጥፋት አጀንዳ ይዞ የመጣው ያገኘውን ሚሊተሪ ፓወር ያገኘውን ኢኮኖሚ ፓወር ወደዛ አውሮፓን ወሮ አንድ ኢምፓየር ከመፍጠር ባለፈ ዘር በማጥራት ስያሜ ሊያጠፋ የፈለገው አይሁዳውያንን የመሆኑ ነገር ስትመለከት በጣም ጥሩ ነው ያነሳህልኝ። ምክንያቱም አሁን ማነብልህ እንደ መጨረሻ የምናነሳው ሰው ማርቲን ሉተር ነው። በጣም የምናከብረው በተለይ እንግዲህ የፕሮቴስታንት ኦልሞስት ፋውንዲንግ ፋዘር ነው ማለት ይቻላል። ማርቲን ሉተር እንኳን በአይሁድ ኢሹ መጨረሻ ላይ እንዴት እንደሳተ ተጽፏል። ወገኖቼ በጣም ሲሪየስሊ በተለይ አገልጋዮች የሆናችሁ በምንም አይነት የመገለጥ ሌቭል ተመላለሱ። እግዚአብሔር አንዳንድ ጊዜ
በአንድ ነገር ላይ ከፍ ያለ መገለጥ ሊሰጠን፣ ነገር ግን ሁሉን እናውቃለን። ይሄ ነገር የኔ ስጦታ ካልሆነ ምናልባት ሞር ማንበብ ካለ። አንድ አባባል አለ እዚህ ሀገር፣ የቄስ ሚስት አወቅሽ ሲሏት አውጥታ መጽሐፉን አጠበቻለሁ። በቃ ስፊኒሽ ምን ያነባሉ ሰውየው? ከዛ በኋላ ሴትዮዋን መጽሐፍ አጣቢ ያደረጋት የማህበረሰቡ ኢንካሬጅመንት እንበለው በጣም ይገርመኛል። ሁሌ በቃ አወቅሽ ሲባል አባበል የሉበት መጽሐፉ ታጠበ። ከዛ በኋላ እሷም ማህበሩ የሚሰማው ነገር የለም። አንዳንዶቻችን እንደዛ እንዳይሆንብን እግዚአብሔር ገብቶሃል። አዜ ፕሪቸር በአንድ ነገር ላይ እግዚአብሔር በደንብ ሊጠቀምብህ ይችላል። በሌላኛው ሳይድ ግን እውቀትህ ሙሉ ካልሆነ ኢትስ ቤተር ቱ ስቶፕ ኤንድ ቲንክ። ያንን ነው አንድ ማንሳት የምፈልገው። እና ሰሞኑን እቺ ሴት እንደው ሳስባት ስለነበር ነው። ምን ይላል የእግዚአብሔር ቃል መሰለ ማለት እንትና ሉተር የጻፈው በጣም የካቶሊክን ቤተክርስቲያን ጳጳሶች ካወገዘ በኋላ አንድ ነገር አሰበሉት። አይሁዶችን መድረስ አለብን። ከዛ በ1523 ከ20 ዓመት በኋላ አይሁድ እንደተጠበቀው በብዛት ወደ ክርስትና አልመጡም። አየህ አሁን የት ጋር እንደሳተ ሉተር። እሱ በጣም ኤክስትሪም ሄዶ ማንበብ ይችል ነበር፣ ግን ጊዜ ስለሌለን የተጠቀመባቸው ቃላቶች በጣም ጠንካሮች ናቸው። የጳጳሶቹን ክሪቲሳይዝ ያደረገበት መጽሐፍም ጽፏል። ባይዘው አይደለም ዘ ጁስ ኤንድ ዜር ላይስ አይሁዳውያንና ውሸታቸው የሚል መጽሐፍ ነው። ኤግዛክትሊ። እሱ እኮ መጀመሪያ ሞከረ ሊደርሳቸው ወደ ጌታ ላይ ያመጣቸው፣ ግን አይሁዶች በብዛት ወደ ጌታ ስላልመጡ ከመንፈሳዊ ይልቅ ስጋዊ ማንነት የመጣ ይመስላል። አየ እኔ መጽሐፍ ቅዱስ አዲስ ኪዳን ውስጥ እስከዛሬ ድረስ ያየው በጣም አልቀበል ላሉ ሰዎች አድርጉ የተባልነው ግፋቤን የእግራችሁን አዋራ። በቃ ማክሲመም የኛ ቁጣና ሐዘን እሱ ጋር ነው ማቆም ያለብን። ከዛ ግን አልፈ ሰውየው እኮ አዜ ሂውማን መብቱ ነው ድንጋይ ቢያመልክ የፈለገ ነገር። እኛ ወንጌልን ሰብ ጌታ ኢየሱስ ምስክሮቼ ሆኑ አለ እንጂ በእኔ ስም እያስገደዳችሁ መስቀል እያሳያችሁ አጥብቁልኝ አለ አላለም። ኖት ኦንሊ ጁ ማንንም ሰው እኔ ወንጌል መሰክራለሁ። በእኔ በሚሰማው ወንጌል ልቡ ከተነክቶ ከተለወጠ እግዚአብሔር ይመስገን። ሁላችንም እንደዛ ነው። በቤተ ክርስቲያን ታሪክ በጣም ብዙ ስህተቶች ተሰርተዋል፣ ከአይሁድም ባሻገር ማለት ነው። እስከ ዛሬ ድረስ እኮ በዓለም ላይ የምታየው ይሄ ሲንከርሲዝም ነው የሚባለው። በቃ በማሰዎቹን እያጠመቁ ሳይድኑ የመንግስት ፎርስ ተጨምሮበት። ወንጌል እሱ አይደለም። እኔና እናንተ ሂዱ ነው የተባለው። ለዓለም ወንጌልን ስበኩ፣ የተጠበቁት ይድናሉ። እና ሉተር ቀደም ካልከው መጽሐፍ ላይ እየተተረጎመ ይመስለኝ እንዲህ ይላል፣ በመጀመሪያ ምኩራባቸው መቃጠል አለባቸው ይላል። ይሄ አሁን በምንድን ነው ጀስቲፋይ የምታደርገው? አዜ ስኮላር እንግዲህ ትልቅ ሰው ነው የምናነሳው አይደለ? እኔ አይ ዶንት ኖ በአዲስ ኪዳን እንዲህ አይነት ነገር አለው። ሁለተኛ ቤቶቻቸው መፍረስ አለባቸው ሉተር። ሶስተኛ የጸሎት መጽሐፍቶቻቸው ሌሎች መጽሐፍቶቻቸው እንዳይጠቀሙ ይከልከሉ። ይሄ አንድ የኮሚኒስት መሪ ይመስላል እንጂ አንድ የእግዚአብሔር ሰው አይመስልም። ገብቷል? እስከዚህ ድረስ ሄደን እንድናስብ ስለምፈልግ ይሄ ትልቅ የእግዚአብሔር ሰው በእንዲህ አይነት መንገድ ከሄደ እኔና እናንተ ማንስ እንዳይጠቀሙ ይከልከሉ። አራተኛ መምህሮቻቸው ከእንግዲህ እንዳያስተምሩ አስቡ። አሁን ኢትዮጵያ ውስጥ ያለን አንድ ሃይማኖት በአዋጅ አታስተምር ማለት ትችላል? አትችልም። ከተገኙም በሞት እንዲቀጡ ህግ ይውጣ። ሌጂስሌሽን ለፓርላማ እያቀረበ ነው ማለት አንድ ሃይማኖትን የሚከተል ሰው አንድ ክርስቲያን። ስለዚህ ሉተር እንደዚህ ከሄደ በዚህ ዘመንም በጣም ኤክስትሪም እንዳንሄድ ልንጠነቀቅ። ተመልከት። አምስተኛ ፓስፖርትና የመጓጓዝ መብት ለአይሁዳዊም በፍጹም የተከለከለ ከአፓርታይድ እኮ የባሰ ነው። በጣም የሚሰቀጥ። ስድስተኛ ገንዘብ በአራጣ እንዳያበድሩ ይከልከሉ። ሰባተኛ ጤነኛ አካል ላላቸው ወጣት ወንዶች፣ ሴቶች አይሁዳውያን ዶማ፣ መጥረቢያ፣ አካፋ፣ መዶሻ ይሰጣቸው፣ በአፍንጫቸው ወዝ እንጀራቸውን ይብሉ። እንግዲህ እነዚህ እንደ አማድ የሚታዩት የካቶሊኩን አንስተን የፕሮቴስታንቱን ባናነሳ ፌር አይደለም። እንደዚህ አይነት ንግግር ተናግረው ሄደው አሁን እነዚህን አንስተን እስቲ ከሉተር ጋር ደግሞ በተያያዘ ምክር ስጠንና እኛም ሀገር ትንሽ በዚህ መንገድ የታለፈበት ስለሆነ አንድ ማነባት ነገር አለችኝ። እሱን እናደርጋለን። አንድ ነገር ማስተዋል ያለብን የእውነት ሞኖፖሊ የለም ማለት አንድ ሰው ሁል ጊዜ በእግዚአብሔር ፊት በትህትና መራመድ አለበት። ሁል ጊዜ
አሁን ሉተር በተለይ በዛ በጨለማ ዘመን በነበረችበት ጊዜ ቤተክርስቲያን ከመዳን እውነት ጋር ክርስቶስን አምኖ ከመዳን እውነት ጋር የነበሩትን ዝንፈቶች የቤተክርስቲያን ውድቀቶች እንዴት ባለ ድፍረት እንዴት ባለ ወኔ እንዴት ባለ መስዋዕትነት እንደተቋቋመ እናውቃለን። በእነዚያ እውነቶች ላይ ተነስቶ ለቤተ ክርስቲያን ትልቅ ሬፎርሜሽን ያመጣ ታላቅ የእግዚአብሔር ሰው ነው ሉተር። ነገር ግን የትላንት ድልህ የዛሬ አቋም ምክንያት አይሆንም። መጽሐፍ ቅዱስ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንተ በእምነት ተተክለሃል፣ ግን አለው በመተከል እንዳትኮራ ተነቅለህ ትወጣለህ ብሎ የሚናገረው የእግዚአብሔር ቃል ለዚህ ነው። እና ሁል ጊዜ በእግዚአብሔር ቃል እውነት፣ እውቀት፣ በመንፈስ፣ በአገልግሎት፣ በስራ እግዚአብሔር በሚሰጠን በጎ ነገሮች ውስጥ ሁሉ በምንሄድበት ጊዜ ትህትና በእግዚአብሔር ፊት መዋረድን ሁሌ ማሰብ አለ። አለበለዚያ እኔ የእውነት ሞኖፖሊ ያለኝ ታሪኬን አጣቅሼ እያልኩ ከሄድኩ ጆሮዎቼ ለብዙ ድምጾች ይከፈቱ። ትህትና ያለው ልብ ከሆነ ግን ልቡን ለመንፈስ ቅዱስ አስገዝቶ በትላንቱ የእግዚአብሔር ስራ አመስግኖ ለነገው እግዚአብሔርን ታምኖ ነገ ለሚናገረው ነገር እግዚአብሔርን ጠይቆ የሚራመድ ልብ ሊኖረው ያስፈልጋል። ለዚህ ነው እነዚህ ታላላቅ ሰዎች በአንዳንድ ጉዳዮች ላይ የሳቱት። አሁን እሱ በዚያ ሰዓት ያንን ኢሞሽናል ቲንከር የሆነበት ለምንድን ነው? እንዳልከው ነው፣ ሚሽኑ አልተሳካለትም። እዛ መካከል ያለው ነገር አልተሳካለትም። ሶ ያንን እንዴት ነው ትሪት ማድረግ የነበረበት? በዛ ስሜት ውስጥ ሆኖ ለዛ ህዝብ ያለውን ነገር እንደዛ ለውጦ አሁን እንደዚህ ከእንደዚህ አይነት ሰው የማይጠበቁ ነገሮችን ተናገረ። በጣም የሚያሳዝን ይሄ ነገር እግዚአብሔር እንደሚያሳዝን ይታወቃል። እሱም እስከ መጨረሻው ድረስ ጸጸት የሆነበት ጉዳይ እንደሆነ ታሪክ አዋቂዎች ይናገራሉ። ስለዚህ ጸጸቱ ነው። ይሄን ነገር በተመለከተ ቅዱሳን የመጽሐፍ ቅዱስ አስተማሪዎች፣ አገልጋዮች፣ ቅዱሳን ሁላችን ይሄን የእግዚአብሔርን ቃል የምናምን እግዚአብሔር ከአይሁድ ህዝብና ከእስራኤል ህዝብና ከእስራኤል ምድር ጋር ያለውን የዘላለም ኪዳን አስተውለን አቋማችን ከዚያ ጋር ነው የተያዘው እግዚአብሔር ከሚለው ነገር ግን በአይሁድ ህዝብና በአይሁድ ምድር ላይ ያለ ኤግዚስቴንሻል የሆነ የመኖር ያለመኖር ጥያቄ አቀንቃኙ ሰይጣን እንደሆነ አውቀን ጉዳዮች ሳይሆኑ ግለሰቦች ሳይሆኑ ፕላትፎርሞች ሳይሆኑ ሰይጣን እንደሆነ መነሻው አውቀን እዚያ ላለመተባበር ላለመሳት ራሳችንን በእግዚአብሔር ፊት በትህትና ማቆም አለብን። ሌሎች ጉዳዮች በየራሳቸው መልክ ድል ይደረጋሉ። አድርጎ የተባለው ለምድሪቷ መጸለይ፣ ያ ህዝብ ወደ ክርስቶስ ኢየሱስ እውነት እንዲመጣ መማለድ፣ እግዚአብሔር በዚህ ህዝብና በዛች ምድር ላይ ያለው አጀንዳ እንዲፈጸም የክርስቶስ ዳግም ምጽአት እንዲፋጠን መትጋት፣ በወንጌል ስራ መጸለይ፣ ይህን ነው ማሰብ ያለብን። ሌላው ነገር መጽሐፍ ቅዱስ ዋና ስልጣናችን መሆናል። የመረጃችን ምንጭ፣ የትችታችን ምንጭ፣ የአስተያየታችን ምንጭ መጽሐፍ ቅዱስ መሆን አለበት። ምክንያቱም በጣም ቅድም ያነሳሁትን ልድገመው፣ የሃማ ዲስኢንፎርሜሽን ለማድረግ ለሚችለው ለአርጤክስስ መጥቶ የነገረው ነገር አሁንም ያ ዲስኢንፎርሜሽን ምን አረገ? ምንም እኮ ያደረገው ነገር የለም። ሌላው ህዝብ ምንም ያደረገው ነገር የለም። እሱ አንድ ሰውዬ አንድ ጁ ይነሳል፣ አንድ ጥፋት ይጠፋል፣ አንድ ችግር ይፈጠራል፣ አንድ ኢንትረስት ይነካል። ያንን አመካኝቶ ዲስኢንፎርሜሽን አሁን ሜንስትሪም ሚዲያዎች ላይ በዚህ ኢሹ ላይ በጣም ባላንስድ ያለውን ነገር እንዳለ ስለማይ እኔም ቤቴም አንሰማም ያን ነገር። ምክንያቱም ሚዛናዊ የሆነ ነገር አይደለም። ከሌላ ምንጮች የምትሰማቸው እውነተኛ ከሚባሉ መድረክ ካልተሰጣቸው ምንጮች የምትሰማቸው ነገሮች አሉ። ማህበራዊ ሚዲያው ሜንስትሪም ሚዲያው ላይ ያለው ይሄ እኔ የሃማ ስፒሪት ነው እስካሁን እየሰራ ያለው። አሁንም ያንን ዴሞናይዜሽን ዲሌጂቲማይዜሽን እያመጣ ደብል ስታንዳርድ እያመጣ እንደዚህ አይነት የማጥፋት ደብዳቤ እንዲጻፍ አሁን እኮ እንደዛ ነው ያለው። እኔ በቅርብ አሜሪካ ሀገር ነበርኩ። በየዩኒቨርሲቲው በየምናምኑ የተጻፉትን ነገሮች ሳነብ የሚገርም ነው። ይሄን ልናገር፣ በቅርብ ኬንያ ዌስት ነው የሚባል አንድ ዘፋኝ አለ እና አንድ ቀን ጠዋት ተነስቶ ትዊተሩ ላይ ጻፈ። ብዙ ተከታይ ያለው የታወቀ አቀንቃኝ እና ጻፈና ስለ አይሁድ መጥፎ የጥላቻ እንትን ጻፈ እና አይሁድ መገደል አለባቸው ምናምን አይነት ነገር ብቻ ብሎ ጻፈ። ትዊተሩ በአንዴ ቫይራል ሆነ። ከዛ ሎስ አንጀለስ ላይ ነው የተናገረ። ሎስ አንጀለስ ድልድዮች ላይ በማግስቱ ማለት ነው ድልድዮች ላይ ሂትለር ወዝ ራይት የሚል መፈክር የያዙ ብዙ ሰዎች እዛ ድልድዩ ላይ ወጥተው ታዩ። አሁን ይሄ የሰው ተጽዕኖ የሚሰራው ብቻ ነው። ኦፖርቹኒቲ የሚፈልግ ማነች ካንዳስ ደግሞ የምትባል እንዲሁ አፍሪካን አሜሪካ እንደዚህ አይነት ነገሮች ከአንተ ሲወጣ የሚጠቀምበታል። አሁን ከኬንያ ውስጥ ወጣ፣ ከካንዲስ ወጣ፣ ተጠቀመበት። አሁን ያ ሰው ሲናገር ምን አለ የሰማሁት ሰው በማግስቱ ሎስ አንጀለስ ድልድዮች ላይ ሂትለር ወዝ ራይት
የሚል መፈክር ይዘው የወጡ ሰዎች እንዲህ አይነት ነገር ኦነስትሊ ስፒኪንግ እንዲህ አይነት ነገር በብዙ እኮ ጨካኝ ዘፋኝ የሆነ ሰው ኢማጂን ደግሞ ከአማኝ ከእግዚአብሔር ሕዝብ ደግሞ የበለጠ እውነት ሊያስመስል እንደው መናገር ካለብንም አሁን ሰሞኑን ራሱ በእኛም አገር እየተሰሙ ያሉ ነገሮች በጣም አስጊ ናቸው፣ አሳሳቢ ናቸው። እነዚህ ነገሮች ልባችንን ካልጠበቅን አደጋ ውስጥ የሚከቱን ነገሮች ናቸው። እንደ ቤተ ክርስቲያን በተለይ ቤተ ክርስቲያን ወክለን ክርስቶስን ወክለን የምንናገር ሰዎች በአንዳንድ ጉዳዮች ላይ ዝምታም ቢያንስ ዝምታ ያስፈልጋል። መናገር ካለብን ደግሞ ሙሉና ትክክለኛ በዋነኛ ደግሞ መጽሐፍ ቅዱሳዊ መሰረት ይዘን መናገር አለብን። የሃማ ዲስኢንፎርሜሽን ትውልዱን እየበከለ ነው። አሳመነው፣ ንጉሱን አሳመነው። በቃ እሰጥሃለሁ ሀብቱን ምኑንም በቃ ጻፍ ተባለ። አየህ የሃማ ዲስኢንፎርሜሽን በዛ ዘመን ለነበረው ሰው የሚኖርበት ኤሪያ ላይ ሁሉ ግሎባላይዝ ሆኖ ነበር ማለት ነው። በጣም the same thing is going on now አሁንም እኮ እኔ እሱን ነው የምለው። this is the spirit of Haman የሃማ ስፒሪት ነው ዲስኢንፎርም ያደርጋል። አንድ ኢሹ ጉዳዩ ሌላ ነው። ከአይሁድ ሕዝብ ጋር የተያዘ አይደለም። ከአንድ ሰውዬ ጋር የነበረው ጥል ነው። በቃ አንድ ጉዳይ፣ አንድ ፖለቲካል ጉዳይ፣ አንድ ጂኦፖለቲካል ጉዳይ፣ አንድ የሆነ ጉዳይ ልክ ሂትለር ያ ኢኮኖሚ ጉዳይ እንዳነሳው ያነሳና በዛ በኩል የእስራኤልን ሕዝብ ማሰይጠን፣ የእስራኤልን ምድር ባለቤትነት ማሳጣት፣ መንፈቅ እንዲህ አይነት በተለይ ይሄ ኤግዚስቴንሻል በሆነ መሰረት ላይ ተነስቶ እንዲህ አይነት ዲስኢንፎርሜሽን መስራት ከዛ የመነጨ ነው እና በዚህ ሁኔታ ውስጥ እኔ መሰረታችን የእግዚአብሔር ቃል ይሁን፣ የእግዚአብሔር ቃል ይሁን። እግዚአብሔር ከእስራኤል ሕዝብና ከእስራኤል ምድር ጋር አልጨረሰም፣ ገና ነው። የእግዚአብሔር ፕሮፌቲክ አጀንዳ፣ የእግዚአብሔር ዘላለማዊ አጀንዳ አላለቀም። በክርስቶስ በስጋ ከነሱ መጣ። ከዛ በኋላ የመዳን ደጅ ተከፈተ ለነሱም ለአይሁድም። እግዚአብሔር ቤት አልቀየረም። ሮሜን ካነበብን በደንብ እግዚአብሔር ዛፍ አልቀየረም፣ ቤት አልቀየረም። አንድ ስር ላይ ነው ቅርንጫፎች የተከለው። ሌላ ዛፍ ተከለ አይልም፣ ቅርንጫፍ ነው አምጥቶ የተከለው። እንዲያውም ከሌላ ዛፍ ላይ ቅርንጫፍ እየነቀለ ነው ያደረገው። እግዚአብሔር ሚስት አልቀየረም፣ ቤት አልቀየረም፣ ዛፍ አልቀየረም። ነገር ግን ኪዳኑን አሰፋ። አሁን በልጁ የሚያምኑ ሁሉ ወደ አብርሃም in the covenant of Israel ወደ አብርሃም ርስት መውጣት እንዲችሉ በር ተከፈተ። የተከፈለ ነገር የለም። እችን ፈቶ ያን አላገባም እግዚአብሔር አንድ ቤት ውስጥ ነው ያለው። ምክንያቱም ታማኝ የቃል ኪዳን አምላክ ስለሆነ እኔ ለነሱ ለአይሁድ ሕዝብ እና ለእስራኤል ሕዝብና ለእስራኤል ምድር ያለውን ታማኝነት ስመለከት እንዲያውም አንድ ጊዜው የለኝም በዝርዝር ለመናገር ግን የዮርዳኖስ ንጉሥ ሁሴን አያት የነበሩ ትልቅ የእምነት አስተማሪ የነበሩ ናቸው በእሳቸው እምነት እና ሲናገሩ የእስራኤል ልጆች ወደ ምድራቸው ሲፈልሱ አሁን አሉ እንግዲህ በጻፉት ኒውስሌተር ላይ ነው እና ምን አሉ አሁን የምድሪቱ ልጆች ምድሪቷ ላይ ስለመጡ ምድሪቷ ትባረካለች አሉ። እኛ ብዙ የነበረው ያን ጊዜ የነበረው ለፍቶ ምድሪቷን ከፍ አላረጋትም ለብዙ ጊዜያት። የምድሪቷ the true sense of the land ነው ያሉት። ሲመጡ በረከት ይመጣል እንዳሉትም true senseዎቹ መተው ሲመጡ እንግዲህ pearl of the middle east ነው የሆነችው። ቴክኖሎጂ፣ ዴሞክራሲ whatever ብትል ይሄ ዝም ብሎ ከሰው ጥበብና ብቃት የመጣ አይደለም። እግዚአብሔር ሁል ጊዜ ኮቨናንቱ ይከተላል። እግዚአብሔር ሕዝቡንም ሲባርክ ከምድሩ ጋር እያይዘው ነው። ሁል ጊዜ መባረክ ሲያቆም ምድራቸው ላይ አድርጎ አያቆማቸው፣ ያወጣቸዋል። as long as they are in the land there should be a blessing። ስለዚህ እኚህ ሰው እንኳን ተረድተው ሌላ እምነት ናቸው በዛ የተናገሩት true sense of the land እና አንዳንዴ የምናምነውን የራሳችንን እምነት እንኳን መረጃዎች ሳናቅ እንዲሁ በሃማ መረጃዎች በሃማ ዲስኢንፎርሜሽን ጸጥ ለጥ ብሎ አይደል የሚገዛ የነበረው እስራኤል ሕዝብ። አስቴር ንጉሱን ያማለለችና የወደዳት አይሁዳዊ አልነበረችም። ሕዝቡ እኮ ድምጽ ማያሰማም ያለው እነሱ ፕሮፌሲያቸውን የሚጠብቁ በቃ እነሱ ምንም የፖለቲካል ተቃውሞ የለም። በተበተኑበት ደይኖ አምላካቸው አንድ ቀን ትንቢት አላቸው። እነ ዳንኤል ተረጋግቶ የተቀመጠው ሕዝብ ላይ ነው። እነ ዳንኤል በንጉሱ ቤት ትልቅ ስፍራ እያላቸው ከመጽሐፍ ነው አስተውለው መጸለይ ጀመሩት። መች ተቃውሞ ውስጥ ገባ። ጾምና ጸሎት አወጀ። እነ እዝራ እነ ነህምያ ምንድን ነው ያደረጉት? በቃ በትህትና እግዚአብሔር ጊዜውን ሲያመጣ መለሳቸው። ይሄ ነገር ከጠላት ጋር ምክንያቱም ቅድም እንደተናገርኩት የእስራኤል ሕዝብና የእስራኤል ምድር የእግዚአብሔር ትንቢታዊ ምልክት ታይም ቴብል ካላንደሮች ናቸው። ያላለቀ ጉዳይ ስላለ አሁን ከመዳንና ካለመዳን ጋር አይደለም ጉዳዩ።
ከእግዚአብሔር አጀንዳ ጋር የመዳን መንገድ ኢየሱስ ክርስቶስ ብቻ እንደሆነ ለነሱም ክርስቶስ መሰበክ እንዳለበት መጽሐፍ ቅዱስ ይናገራል። ፒሪየድ። ነገር ግን በህዝቡ እና በምድሪቷ ጉዳይ ላይ እግዚአብሔር ፕሮፌቲክ አጀንዳ አለው፣ ያላለቀ አጀንዳ አለው። ጥላቸው ጥሉ ምኑ ሁሉ ከዚህኛው ህብረተሰብ፣ ከዛኛው መንግስት፣ ከዛኛው ላየሃል ሀገር ምናምን ጋር የተያዘ አይደለም። እነዚህ ሁሉ ቱልስ ናቸው። አጀንዳውና የጥላቸው ምንጭ ሰይጣን፣ የጥላቸው ምክንያትም ደግሞ ክርስቶስ ነው። ጸረ ክርስቶስ ኤግዛክት። ስለዚህ የጥላቸው ምክንያት ክርስቶስ ከሆነ ከአይሁድ ስናወጣው ጥላቸው ሁሉ በአይሁድ በአዳም ዘር ላይ ነው ማለት ነው። ምክንያቱም ኢቨን እኛ እንኳን አሕዛብ የነበርን ወደ እግዚአብሔር የደህንነት ሙላት እንዳንመጣ የዚህ ሁሉ ተግዳሮት ነው ማለት ነው። እስከዛ ድረስ ማሰባት አለ። ዴፊኒትሊ አለ። እንግዲህ ፕሮፌቲክ ታይም ላይ ሆነን ስንመለከት እግዚአብሔር በክርስቶስ ኢየሱስ ዓለምን ሁሉ ለመጠቅለል ያለውን ፕሮፌቲክ ታይም ላይ ስንመለከት አንዱ መሀል ያለው ነገር የአይሁድ ሕዝብና የአይሁድ ምድር ጉዳይ ነው። the restoration of the land of Israel and the restoration of the people of Israel። ይሄ እኮ አንድ አጀንዳ ነው። በኢንድ ታይም በኤክስካቶሎጂ ላይ አንድ አጀንዳ ነው። አለናንተ ፍጹማን እንዳይሆኑ ስለኛ ምናምን የሚለው እኮ ይሄን ነው የእግዚአብሔር ቃል። አለነሱ ፍጹማን እንዳይሆኑ ስለኛ እንዲህ ይላል የሚለው የእግዚአብሔር ቃል። ብዙዎች መዳን እንዲያውቁ ስለእናንተ ወዶ ይታገሳል የሚለው የመዳን አጀንዳው አንዱ እኮ ከዚህ ህዝብና ምድር ጋር ነው። ምክንያቱም there is a promise። አብሶሉትሊ መውደቃቸው እንዲህ ከሆነ መነሳታቸው እንዴት ይሁን? ስለዚህ ያ እንዲሆን ነው መስራት ያለብን። ሚሊኒያል ኪንግደሙን በተመለከተ ላንዷን በተመለከተ ብዙ ጉዳዮች እኮ አሉ እግዚአብሔር እጅ ያሉ እና ወደዛ መለስ ብለን ከዚህ ህዝብና ከዚህ ከእስራኤል ህዝብና ከእስራኤል ምድር ጋር ያለንን መስተጋብርና ያለንን አቋም መጽሐፍ ቅዱሳዊ መሰረት እናስይዘው። ከሃማ ዲስኢንፎርሜሽን ራሳችንን እናላቅ። እኛም ደግሞ እንደ አስቴር መተን የሃማን ዲስኢንፎርሜሽን እናጋልጣለን። አስቴር መታ ነገረችው። በቃ ምንም የተፈጠረ ነገር እንዲያውም አለችው መርዶኪዮስ ህይወትን አድኖት ነበር። የራስ ጠባቂዎች ሊገሉ ሲሉ ኢንፎርሜሽን ያመጣው እሱ ነው። እንዲያውም he was the one who was the cause of your salvation። አሁንስ እንደሱ አይደለም ወይ? ክርስቶስ በስጋ ከነሱ መጣ አይልም ወይ? የመዳናችን ምክንያት በእነሱ በኩል ጳውሎስ የሚከራከረው እንደሱ አይደል? ኪዳን ከነሱ ነው፣ መጽሐፍት ከነሱ ነው፣ ነቢያት ከነሱ፣ አባቶች ከነሱ፣ ክርስቶስ በስጋ ከነሱ መጣ። መርዶኪዮስ የመዳኑ ምክንያት ነው። ኢንቴንሽኑ እዛ ላይ ነው። ሃማ እንዲያውም እሱ ነው ያዳነ፣ እንደዚህ ነው ያደረገ እና ማን ነው እንደዚህ ያደረገው? ማን ነው የሚያጠፋው? የሚገርም ነገር ነው ያመጣው። እንደውም ሚስቱ ነች እኮ አይደለም ይሄ መታገል የጀመርከው ሰው ያሁዳ ሆነ አለች። አሁንም እኮ the same thing is happening. the Jews are not going to disappear። ምክንያቱም እኔ አንድ የራሴ የሆነ ምለው ነገር አለ። መጀመሪያ እግዚአብሔርን ማጥፋት አለብህ። በቃ የኮቨነንቱን ህዝብ የማጥፋት ፖቴንሻል አለኝ የሚል ያኔ ነው ሰክሰስፉል። በየትኛው መንገድ ይሁን ማድረግ አይቻልም። ለምን ሃማ ሞክሮ እንትን ብሏል። ያቺ ግን ሚስቱ አንድ መረዳት ነበራት። አንድ የምታየው ነገር ነበር ማለት ነው። ይሄ ሰው አይሁዳዊ ከሆነ አታሸንፈው። በፊዚካል እንትን ሳይሆን ሰምቲንግ ፒክ ያደረገችው ነገር አለ። የኮቨነንት ህዝብ